የአዋሽ ባንክ የ2026 የዓለም ዋንጫ እንደቀጠለ ነው። ዓለም ዋንጫው ብዙ ተአምር እያሳየን ይገኛል። ብዙም የመወያ ርዕስን ፈጥሮብን እየተመለከትን እንገኛለን። አረ ለመሆኑ እግር ኳስ ሥራ ነው ጨዋታ? ይሄ ጥያቄ የሚቀርብለት ሁሉም ሰው ከራሱ አንግል በመነሳት የሚሰማውን ሊመልስ ይችላል። ለኢራኑ ብሔራዊ ቡድን ግብ ጠባቂ ወላጅ አባት ግን እግር ኳስ ሥራ አይደለም ጨዋታ ነው። ለዚህም ነው ገና በልጅነቱ በዳንቴል የተሠራ ጓንቱን ከቤት አውጥተው የጣሉት። ሥራ እየሠራ ቤተሰብን አግዝ፣ ይህ ጨዋታ አያዋጣህም፣ ሥራህን ሥራ አሉት። ገና በሕፃንነት እግሩን መትከል ሲጀምር የቤተሰቡን በጎችና ፍየሎች እንዲያግድ የእረኝነት ሥራውን እንዲሠራ ተገደደ። በዚያ የሕፃን ጉልበቱ በጎቹን ሳር ለማብላት ወደ ኮረብታው አናት ላይ ይዟቸው መሄድና ቀኑን ሙሉ እነሱም ማገድ ዕጣ ፋንታው ሆነ። የከብቶች መኖ የሚገኘው ደግሞ አንድ ቦታ ላይ ብቻ አይደለም። አንዱ ቦታ ሲደርቅ ወደ ሌላ ቦታ የመውሰድ ግዴታ ስላለ ቤተሰቦቹ ከብቶቻቸውና መኗቸውን እየተከተሉ ከአንዱ ስፍራ ወደ ሌላው የሚጓጓዙ አርብቶ አደሮች ነበሩ። ልጃቸውን ቋሚ ቦታ ሳይኖረው ከብቶችን ተከትሎ መጓዝ ዕጣ ፈንታ ሆነ። አንድ ቀን ግን እንዲህ ሆነ። እታች ሰፈር ያሉት የእሱ እኩዮች ሲጫወቱ እሱ ባጠገባቸው ያልፍ ነበር። በረኛ የሚሆንላቸው ሰው ይፈልጉ ነበርና እንዲገባላቸው ይጋብዙታል። በደስታ ሄዶ በግቡ መሃል ይቆማል። ወደ እሱ የሚመጡ ጥሩ ጥሩ ኳሶችን በሚገርም ሁኔታ ሲያድን ያዩት የሰፈሩ ልጆች የቀድሞ ግብ ጠባቂያቸውን ጓንት ይሰጡትና ከዛሬ ጀምሮ የእኛ ቡድን በረኛ አንተ ነህ ይሉታል። ይህ ነገር ደግሞ ለአባቱ አልተዋጠላቸውም። ለሳቸው ከብቶቹን ከመጠበቅ ይልቅ ጎል ላይ ቆሞ ኳስ መጠበቅ ጨዋታ ነው፣ ቀልድ ነው፣ ቧልት ነው፣ ፌዝ ነው። ቤተሰቡ የሚተዳደረው በሚታለቡ ላሞች ወተት እየወሰዱ በመሸጥ ሥራ ነው። ይሄ ከልጆች ጋር መራገጥ፣ መላፋት፣ ኳስ ለማዳን ሲወድቅ መቁሰል በፍጹም የሚዋጥላቸው አልነበረም። መቁሰልም ካለበት በጎቹን ከተኩላ ለመጠበቅ ሲታገል እንጂ በባዶ ሜዳማ የሚታሰብ አልሆነላቸውም። በዚህም ሥራህን ሥራ፣ ቤተሰብህን አግዝ፣ ጨዋታ አያዋጣም ይሉና የሰፈሩ ልጆች የሰጡትን ጓንት አውጥተው ይጥሉበታል። ሞርታዛ ልክ ነበሩ። በቤተሰቡ ሁሉም የሥራ ድርሻ አለው። በረኛው ልጃቸው ደግሞ የራሱ ራዕይ አለው። ገና በልጅነቱ ያገኛትን ጓንት በስስትና በጉጉት ከትራሱ ስር የሚያስቀምጣትን በጣቶቹ ላይ የሚያደርጋትን ያችን ውድ ጓንት ያጣው ወጣት ልቡ ቅር ተሰኘ። እናም ገና በ12 ዓመቱ ቤቱን ለቆ ለመሄድ ከቤተሰቡ ለመነጠል እሱ ተወልዶ ካደገበትና ከኖረበት ቄ ጥሎ ለመሰደድ ወሰነ። አልሬዛ የቤተሰቦቹ የመጀመሪያ ልጅ ከአርብቶ አደር ተገኘ። የኩርዲሽ ልጅ በምዕራብ ኢራን በምትገኘዋ ዛግሮስ በተባለችዋ 2500 ሰዎች ብቻ የሚኖርባትን ተራራማ መንደር ጥሎ ወደ ርዕሰ መዲናዋ ቴህራን ገና በ12 ዓመቱ ተሳፈረ። ካጎቱ ትንሽ ገንዘብ ጠየቀና በየ6 ሰዓቱ አንድ ጊዜ ወደምትነሳው መዳረሻዋን ቴህራን ወዳደረገችዋ አውቶቡስ በድብቅ ገብቶ ተሳፍሮ ሄደ። ለአንድ አፍታ እንኳን ተወልዶ ያደገባትን መንደር ዞሮ ሳያይ ወደ ቴህራን አመራ። ጉዞ እንዲህ ቀላል የሚባል አልነበረም። ሌላው ቀርቶ በቋንቋ እንኳን መግባባት በጣም አስቸጋሪ ሆኖበት ነበር። እሱ የሚናገረው የኩርዲሽ ላኪ ቋንቋን ነው። ይህ ቋንቋ ደግሞ በሀገሪቱ በስፋት ከሚነገረውና የሥራ ቋንቋ ከሆነው ከፐርሺያ ቋንቋ ልዩነት ያለው መሆኑ ጉዞውን አክብዶበት ነበር። ከሁሉም በላይ ግን ወጣቱ አልሬዛ ወይ ገንዘብ አልነበረውም፣ አሊያም ደግሞ የሚያርፍበትና የሚያድርበት ቦታ አልነበረውም። አንድ የስፖርት ማዘውተሪያ የልምምድ ሜዳ ያገኝና ከሱ ትይዩ ያለ ጎዳና ላይ ሄዶ ማደር ይጀምራል። የሚገርመው በዚያ ጎዳና ላይ ተኝቶ ያዩት መንገደኞች ተቸግሮና ተርቦ ነው በሚል በተኛበት ሳንቲም እያወጡ እየጣሉለት ይሄዳሉ። ወጣቱ አልሬዛ ከተኛበት አስፋልት ላይ ማልዶ ሲነሳና ሲነቃ ተጥለውለት የነበሩትን ሳንቲሞች ያገኛል። እነሱም በማንሳት ቁርሱን በመብላት የቴህራንን ኑሮ አንድ ብሎ ጀመረ። መጀመሪያ ላይ የጎዳና መንገዶችን በማጽዳት ሥራ ላይ ተቀጥሮ ሠራ። ከዛ በኋላ ላይ
ጉብዝናዋን ያዩ ሰዎች የመኪና እጥበት፣ የላቪያጆ ሥራን ቀጥረው ያሰሩት ጀመር። እንዲያውም በዚህ ወቅት በኤሽያ ካሉ ታዋቂ ተጫዋቾች አንዱ የሆነው ዝነኛው የኢራን ብሔራዊ ቡድን አጥቂ ተጫዋች አሊ ደኢ መኪናውን አሳጥቦታል። ይህንን ግን እስከ ዛሬ ለተጫዋቹ አንስቶለትና ነግሮት አያውቅም። አልሬዛ ከአንዱ ሥራ ወደ ሌላ መሸጋገሩ ብዙም አልከበደውም። የግጦሽ ሳር ፍለጋ ከአንዱ ቦታ ወደ ሌላ ቦታ ሲንከራተት ላደገ ልጅ የቴሄራን የ4 ዓመት ቆይታውን ለመጋፈጥ አላስቸገረውም ነበር። ቀየውን ለቆ በ12 ዓመቱ በወጣ ከ4 ዓመት በኋላ ልክ 16 ዓመት ሕልሙን ላይ ለመድረስ ዕድሎች ተመቻቹለት። በወቅቱ በዋናው ከተማ ቴህራን እያደገ የመጣውና በብሔራዊ የኢራን የነዳጅ ኩባንያ የገንዘብ ድጋፍ ወደሚደረግለት የናፍት ቴህራን የወጣቶች አካዳሚ ለመቀላቀል ዕድሉ ተመቻቸለት። ከዚያ ሁሉ የልጅነት ልፋትና እንግልት በኋላ ዕድል አንድ ብላ በሯን ወለል አድርጋ በርግዳ ከፈተችለት። ለ16 ዓመቱ አሊ ሬዛ በአካዳሚው ያገኘው የመጀመሪያው አሰልጣኝ የግብ ጠባቂውን ሕልም በደንብ ተረድቶለት ነበር። ቤት አልባ መሆኑን ሲረዳ በአካዳሚው ጸሎት ቤት ውስጥ እንዲያድር ፈቀደለት። ሌሎቹ ከቤታቸው እየተመላለሱ ሲጫወቱ እሱ በአካዳሚው ውስጥ በጸሎት ቤት ማደር ጀመረ። አልሬዛ የማደሪያው ችግር ቢቃለልለትም በአካዳሚው የሚገኘው ገና በሙከራ ላይ ስለሆነና ምንም ገንዘብ ስለሌለው ከልምምድ መልስ ባለችው ትርፍ ሰዓት ከካምፕ ወጥቶ በፒዛ መሸጫ መደብር ውስጥ ይሠራ ነበር። ግን በአንድ ወቅት አሰልጣኙ እሱ ወደሚሠራበት ፒዛ ቤት ለመግዛት ሲመጣ አልሬዛ ያየውና ይደበቃል። ሆኖም አሰልጣኙ ቀደም ብሎ አይቶት ነበርና ሁለተኛ ወደዛ ፒዛ ቤት ተመልሶ እንዳይሄድ ጥብቅ ማስጠንቀቂያ ይሰጠዋል። የአርሶ አደር ቀየውን ለቆ በወጣ የእረኝነት ሥራውን ትቶ በተሰደደ በ18 ዓመቱ የአልሬዛ ሕይወት ቅርጽ መያዝ ጀመረ። በ18 ዓመቱ በናፍት ቴህራን ክለብ የፕሮፌሽናል ኮንትራት ስምምነት አደረገ። በቂ ገንዘብም አገኘ። የራሱን ቤት ተከራይቶም ወጣ። ሚስትም አገባ። ባለቤቱ አክራም ትባላለች። 2 ልጆች ወልዳለት አቅፎ እንዲስም አድርጓለች። አልሬዛ የናፍት ቴህራን ክለብ ቋሚ በረኛ ሆኖ መጫወት ጀመረ። ለብሔራዊ ቡድኑም ከ2015 ጀምሮ በቋሚነት እየተጫወተ ይገኛል። በሰውነቱ ጥንካሬ፣ በቁመቱ ግዝፈት 1 ሜትር ከ95 ሴንቲሜትር ርዝመት ያለው ተጫዋች ነው። እጅግ የከረሩ የቅርብ ኳሶችን ተወርሮ ተጋፍጦ በማዳንም ይታወቃል። በዚህ ምክንያት ኢራናውያን የእግር ኳስ አፍቃሪዎች የቅጽል ስም አወጡለት። ዘ ዎል ኦፍ ፔርሺያ፣ የፋርሱ ግንብ ብለው በቅጽል ስሙ ይጠሩ ጀመር። እሱም ግንብነቱን በሚገባ እያስመሰከረ ይገኛል። 3 የዓለም ዋንጫዎች ላይ የኢራን ብሔራዊ ቡድንን ወክሎ ተጫውቷል። የ2018 የዓለም ዋንጫ ልምዱ የመጀመሪያው ነበር። ኢራን ደግሞ የተመደበችው ከጠንካራ ሀገራት ጋር ነው። ስፔን፣ ፖርቹጋልና ሞሮኮ። እነኚህ ቡድኖች ምን ያህል ጠንካራ እንደሆኑ የሚታወቅ ነው። ለዋንጫም ግምት የሚሰጣቸው ናቸው። የፋርሱ ግንብ ግን የተቆጠረበት በዚህ 3 የምድብ ጨዋታዎች ከስፔን ከፖርቹጋልና ሞሮኮ ጋር አድርጎ የተቆጠረበት 2 ግብ ብቻ ነው። በነገራችን ላይ በዛ ጨዋታ የኢራን ብሔራዊ ቡድን ከፖርቹጋል አቻው ጋር ባደረገው የብሔራዊ ቡድን የዓለም ዋንጫ ጨዋታ እናስታውሳለን። የክርስቲያኖ ሮናልዶን ፔናልቲ ማዳን የቻለና የማይናድ እውነተኛ የኢራን ግንብ መሆኑን ያስመሰከረ ተጫዋች ነው። ከዚህ የዓለም ዋንጫ ቀጣይ ዓመት በ2019 የኢራን መንግሥት የኢራን ብሔራዊ ቡድን ከካምቦዲያ ጋር በሚያደርገው ጨዋታ ሴቶች ቲኬት ገዝተው ወደ ስታዲየሙ እንዲገቡ በታሪክ ለመጀመሪያ ጊዜ ፈቃድ ሰጠ። አዛዲ ስታዲየም ሴቶች ቁጭ ብለው የወንድ ጨዋታን እንዲታደሙ የተደረገበት የመጀመሪያው ስታዲየም ሆነ። 3000 ሴቶች ናቸው ወደ ስቴዲየሙ እንዲገቡ ፍቃድ የተሰጣቸው። ከዚህ ውስጥ አንዷ የአሊ ሬዛ ባለቤት አክራም ነበረች። እንዲያውም አክራም ከዚያ በፊት በአንድ ቃለ መጠይቅ ላይ በሰጠችው አስተያየት
ተስፋ አደርጋለሁ አንድ ቀን በሀገሬ ውስጥ ያሉ ሴቶች በሙሉ ብሔራዊ ቡድናችንንና የምንደግፈውን ክለብ አንድ ላይ ሆነን በስታዲየም ውስጥ ተገኝተን ጨዋታዎችን እንደምንመለከትና እንደምንደግፍ ተስፋ አደርጋለሁ ብላ ነበር። አልሬዛም ይህንኑ የሚስቱን አስተያየት በወቅቱ ደግፎ አስተያየት ሰጥቶ ነበር። በዚህ ወቅት አልሬዛ የቴህራንን ግዙፍ ክለብ ተቀላቅሎ ለ4 ተከታታይ ጊዜ የፋርስ ፕሮሊግን ዋንጫ ለማግኘት የቻለበት ዘመን ነበረ። ከዚያም እንደገና ወደ አሳዳጊው ክለብ ፐርሴፖሊስ ተመለሰ። በእርግጥ አልሬዛ የችሎታውን ያህል በአንድ ክለብ ተረጋግቶ ለረጅም ጊዜ የመቆየት ችግር አለበት ይሉታል። እውነት ነው። በርካታ ክለቦችን ቀያይሯል። ከአስተዳደጉም ጋር የሚያያዝ ነው የሚሉም አሉ። ባደገበት ኮረብታማ መንደር ወላጆቹ ከአንድ ቦታ ወደ ሌላው ሲያመሩ የኖሩ ናቸው። የእነሱን የኑሮ አቅጣጫ የሚወስነው ከብቶቻቸውን በሚገባ የሚመግብላቸው እርጥብ ቦታ እንጂ ይህ አስተዳደግ ከአንዱ ቦታ ወደ ሌላው መሄድ በግብ ጠባቂ ሕይወት ላይም ተጽዕኖ አሳደረ። ልጅነቱ ያሁኑን እሱነቱን ሰርቶታል ይላሉ። የፋርሱ ግንብ የግብ ጠባቂነት ታሪክ ግን ዓለም በአግራሞት እንዲመለከተውና በጊነስ እንዲመዘገብ አስችሎታል። ክህሎቱ ማሳየቱንም ደግሞ ቀጥሎበታል። ከ10 ዓመት በፊት በግዙፉ የቴህራን 100,000 ተመልካች በሚይዘው ስታዲየም የኢራን ብሔራዊ ቡድን የዓለም ዋንጫ ማጣሪያ ጨዋታውን ከደቡብ ኮሪያ ብሔራዊ ቡድን ጋር ያደርግ ነበር። በዚህ ጨዋታ ላይ አልሬዛ ኳሷን ከያዘ በኋላ ለአጥቂዎቹ በእጁ የወረወረበት ርቀት በዓለም እግር ኳስ ታሪክ አንድ በረኛ ከሚወረውረው ሁሉ በላይ ረጅም ሆኖ በጊነስ ወርልድ ቡክ ላይ ተመዝግቧል። 61 ሜትር ከ26 ሴንቲሜትር በእጁ ወርውሯል። ይሄ በጣም የሚገርም ነው። 10 ዓመታት እስካሁንም ድረስ ያልተሰበረ ሪከርድ ሆኖ ቀጥሏል። ሌላም ሪከርድ በጊነስ ተመዝግቦለታል። የፋርሱ ግንብ ረጅም ኳስ በመለጋት ከዚህ በፊት የቀድሞ የማንቸስተር ሲቲው ብራዚላዊ ግብ ጠባቂ በኤደርሰን ሞራይስ ተይዞ የነበረውን ሪከርድ ሰብሮታል። ኤደርሰን ኳሷን ከእጁ ለቀው የለጋበት ርቀት 75 ሜትር ከ35 ሴንቲሜትር ነበር። አልሬዛ ኢስፋሃን ኢራን ውስጥ 78 ሜትር ከ1 ሴንቲሜትር ለግቶ ጊነስ ውስጥ ገብቶ ይገኛል። በዚህ ዓለም ዋንጫም የውድድሩን ቤስት ሴፍ ድንቅ ጎል የማዳንን ጥበብ አስመዝግቧል። ኢራን ከቤልጅየም ብሔራዊ ቡድን ጋር ባደረገችው ጨዋታ የቤልጅየሙ ማክሲም ኩፐር ከጎሉ አፍ ያገኘውን ኳስ እጅግ ጠንካራ በሆነ ሹት 90 ዲግሪ መረቡ ላይ ወዘወዘው ተብሎ ሲጠበቅ አልሬዛ ከወደቀበት ተነስቶ በአስደናቂ ፍጥነት ያን ጠንካራ ሹት ከአንግል ስር ያወጣበት መንገድ የ2026 የዓለም ዋንጫ ምርጥ ሴቭ ተብሎ ተመዝግቦለታል። በዛ በቤልጅየም ጨዋታም የጨዋታው ኮከብ ተጫዋች ተብሎም ተመርጧል። የሪያል ማድሪዱ ክለብና የቤልጅየሙ ግብ ጠባቂ ቲቦ ኮርቷ በዕለቱ ጨዋታ ዙሪያ ሲገልጽ እሱ ግሩም ግብ ጠባቂ ነው፣ ዛሬም ያረጋገጠልን ይህንኑ ነው ብሎለታል። የፋርሱ ግንብ ማን ኦፍ ዘ ማች ሆኖ የወጣበትን ጨዋታ ሲገልጽ አልሬዛ በቤልጅየሙ ጨዋታ ላይ ያሳየው ብቃት እጅግ ምርጡ ነበር። ይህ ብቃት ሕይወቱንና ሥራውን የገለጸበት ነበር አስብሎለታል። ይህ ሁሉ የመነጨው ደግሞ ገና በ12 ዓመቱ በወሰደው ደፋር ውሳኔ መሆኑን ይመሰክሩለታል። ከእረኝነት ከበግና ፍየል ጠባቂነት ወደ ግብ ጠባቂነት። በሥራው አባቱም ይወዱት ነበር፣ የጠሉት ጨዋታውን ነው። ለሳቸው እግር ኳስ ጨዋታ ነው፣ ሥራ አይደለም። በጎች ሲጠብቅ፣ ላሞች ሲያልብ፣ ወተት ሲሸጥ አንደኛ ነው። ነገር ግን ላሞችን የሚያልብበት ጣቶቹ ንጹሕ እንዲሆኑ ይፈልጋሉ። እሱ ደግሞ በዳንቴል የተሠራ ቀዳዳ ጓንቱን ከእጁ አይለይም። እናም ተናደዱበት፣ አውጥተውም ጣሉበት። አሁን በበግ ጠባቂነት ብቻ ሳይሆን በግብ ጠባቂነትም የተዋጣለት ልጅ ሆኖላቸዋል። ዓለም በአንድ ድምፅ ያሊ እያሉ የፋርሱ ግንብ እያሉ ያወድሱታል፣ ይጠሩታል። በዚህም የራሱንም የቤተሰቡንም ሕይወት ቀይሮበታል። እግር ኳስ ሥራም ጨዋታ መሆኑን አጣምሮ አሳይቷል። የህንድ የቦሊውድ ታዋቂ አክተሮች ስቱዲዮቸውን ወደ ዴይሊ ሄዶ እንዲጎበኝ ይጋብዙታል። ማን ያውቃል በህንድ ፊልም ከሻሺ ካፑር ጋር አንድ ቀን እግር ኳስ ሥራ ነው ጨዋታ በሚል ርዕስ ሲተውን እናየው ይሆናል። ቺርስ ብለናል። ቺርስ። የአዋሽ ባንክም ለዓለም ዋንጫው ክብር
ቺርስ ብሏቸዋል። ቺርስ 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 ለዓለም ዋንጫው ክብር፣ ለዚህ ኢራናዊ የዓለም ድንቅ መዝገቦች ውስጥ ለገባው አሊ ሬዛ ቺርስ።